የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አሰማችኋለሁ። በአማራ ክልል ወሎና ሸዋ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰማ። በቆቦ ቀጠና በተደረገ ውጊያ ከ300 በላይ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር በውጊያው የተጠቀማቸው ከባድ መሳሪያዎች ቤተክርስቲያን ላይና ንጹሃን ላይ ጉዳት መድረሱም ተሰምቷል። የአገዛዙ ጦር የፋኖ ኃይሎችና የትግራይ ኃይሎች ተሳትፎበታል የተባለው ውጊያ መደበኛ እንቅስቃሴን ማስተጓጎሉን ቀጥሏል። በዝርዝር እናየዋለን። ቱርክ ኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ ማሳረፏ ተሰማ። የጦር ጀቶቹ ለውጊያ ተዘጋጅተዋል የተባለ ሲሆን ይህም እስራኤል ለሶማሊላንድ እውቅና ከሰጠች በኋላ በሞቃዲሾ የታየ ትልቁ ለውጥ ነው ተብሏል። የብልጽግና አገዛዝ በአንካራ ከሶማሊያ ጋር አስገዳጅ ስምምነት ያስፈረመው የቱርኩ ኤርዶዋን አስተዳደር በሶማሊያ ሉዓላዊነት ጉዳይ ላይ ጀቶችን በማሰማራት ውጊያ ያደርጋሉ ማለት ነው የተሰማው። በዝርዝር እናያለን። ኤርትራና ግብጽ ትብብራቸውን ለማጠናከር በማለም መክረዋል። ምክክሩ በኤርትራ ከፍተኛ ባለስልጣናት የልዑክ ቡድንና በግብጽ መካከል የተካሄደው በካይሮ ነው ተብሏል። ዝርዝሩን ትሰሙታላችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ሊያበቃ ተቃርቧል ብለዋል። አሜሪካ የኢራን ወደቦችን በዘጋች በቀናት ውስጥ በሁለቱ ሀገራት መካከል ሁለተኛ ዙር ንግግር በቅርቡ ሊካሄድ ነው ተብሏል። የኢራኑ ፕሬዝዳንት ፔዜሽኪያን ኢራን ለማንበርከክ የሚደረግ ሙከራ እንደሚከሽፋውንም ተናግሯል። የአሜሪካ ምክትል ፕሬዝዳንት ግን ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ ሲናገሩ ተደምጠዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል ወሎና ሸዋ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰ ሲሆን በቆቦ ቀጠና በተደረገ ውጊያ ብቻ ከ300 በላይ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር በውጊያ በተጠቀማቸው ከባድ መሳሪያዎች ቤተክርስቲያን ላይና ንጹሃን ላይ ከፍተኛ ጉዳት ደርሷል። የአገዛዙ ጦር የፋኖ ኃይሎችና የትግራይ ኃይሎች ተሳትፎበታል የተባለው ውጊያ ዛሬም መደበኛ እንቅስቃሴን በአካባቢው አስተጓጉሏል። የፋኖ ኃይሎች በቆቦ ወረዳ በተደረገ ውጊያ ከተማዋን በከፊል መቆጣጠራቸውን ድል አድርገናል ሲሉ አስታውቀዋል። በሰሜን ወሎ ዞን ቆቦ ወረዳ ከጠዘጠዝ እስከ ላስታ መገንጠያ ሰፊ ቀጠና የሸፈነው ውጊያ መካሄዱን መዘገባችን የሚታወስ ሲሆን በዛሬው ዕለት ሚያዝያ 7 2018 ዓ.ም የፋኖ ኃይሎች ውጊያውን በተመለከተ ለሚዲያ በላኩት መረጃ ነው ድል ተቀናጅተናል ሲሉ ያስታወቁትም። በዚህም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር በአገዛዙ ጦር ላይ በከፈተው ጥቃት በራያ ቆቦ ዙሪያ ያሉ ቀበሌዎችና የራያ ቆቦ ወረዳ ዋና መቀመጫ ቆቦ ከተማን በከፊል ተቆጣጥረናል ብለዋል። ሚያዝያ 6 2018 ዓ.ም ከንጋት ጀምሮ ቀጥሎ በዋለው ውጊያ ከ100 በላይ የፌዴራል ፖሊስ አባላትና ከ250 በላይ የአገዛዙ መከላከያ አባላት ከፋኖ ኃይሎች ጋር በተደረገ ውጊያ መገደላቸውን የአፋብን መረጃ ያሳያል። የፋኖ ኃይሎች በቆቦ ወረዳ ቀይ አፈር አካባቢ በነበረው ውጊያ ብቻ 89 የመከላከያ አባላት ተገድለዋል ነው ያሉት። አገዛዙ በዚህ ውጊያ አየር ኃይልና ከባድ መሳሪያን በመጠቀም የተዋጋ ሲሆን በውጊያው በፋኖ አባላት ላይ ጉዳት መዝገቡን የኢትዮኒውስ የአካባቢ መረጃ ምንጮች አረጋግጠዋል። የፋኖ ኃይሎች በቆቦ ከተማ ዙሪያ የሚገኘውን ጠዘጠዝ ወታደራዊ ካምፕን ጨምሮ ካራይላ፣ ጮቢበር፣ ቀይ አፈር፣ አባይ ጋሪያ፣ ቀመሌ፣ ባይባዋና ሌሎች አካባቢዎች ላይ የአገዛዙ ጦርና ጥቅተዋን ያለው አፋብን ምኒልክ ዕዝ በውጊያው ከፍተኛ ጉዳት የደረሰበት የአገዛዝ ጦር ከባድ መሳሪያዎችን በመጠቀም በንጹሃንና በተቋማት ላይ ጉዳት አርሷል ሲል ከሷል። በዚህም ቆቦ ከተማ ዙሪያ የቀመሌ ተክለ ሃይማኖት ቤተክርስቲያንን በከባድ መሳሪያ በመምታት ጉዳት አርሷል። ከውጊያ ጋር ምንም ተሳትፎ ያልነበራቸው ያልታጠቁ ሰዎችም ገድሏል ብሏል። ቀመሌ ተክለ ሃይማኖት ቤተክርስቲያን ሚያዝያ 6 2018 ዓ.ም አገዛዙ ሆርማት ከሚገኘው ወታደራዊ ካምፕ በተኮሰው ከባድ መሳሪያ ነው ጉዳት ደርሶበታል የተባለው። በቀጠናው ለበርካታ ሰዓታት ያለማቋረጥ በተደረገ ውጊያ ተከታታይ የድሮን ጥቃቶች የተፈጸሙ ሲሆን በጥቃቱም በሰውና በንብረት ላይ ጉዳት መድረሱን የኢትዮኒውስ የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ ሚያዝያ 6 2018 ዓ.ም ቀኑ ሙሉ ተቋርጦ የነበረው የወልዲያ መቀለ ትራንስፖርት ዛሬ ሚያዝያ 7 2018 ዓ.ም መጠነኛ ተሽከርካሪዎች እንቅስቃሴ ይታይበታል ሲሉ የአካባቢው ነዋሪዎች ለሚዲያቸው ተናግረዋል። በዛሬው ዕለት ውጊያው ጋብ ብሏል ያሉት የአካባቢው ነዋሪዎች ሆኖም አልፎ አልፎ ወደ ተኩለሽና ጮቢበር አቅጣጫ የተኩስ ድምጽ ይሰማል ብለዋል። በቆቦ ከተማ ያለውን መደበኛ እንቅስቃሴ በከፊል መመለሱን የተናገሩት የከተማዋ ነዋሪዎች ሆኖም ዛሬ ያልተከፈቱ የመንግስትና የግል ተቋማት አሉ ብለዋል። በአማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ሰፊ አካባቢዎች አካሎ በተደረገው የአገዛዝ ጦርና
የፋኖ ኃይሎች ውጊያ ላይ ባለማጣና ቆቦ ወረዳ አዋሳኝ አካባቢዎች የትግራይ ኃይሎች በውጊያው መሳተፋቸውን በተመለከተ የአካባቢው መረጃ ምንጮች ለኢትዮ ኒውስ ተናግሯል። ሆኖም ይህን በተመለከተ ከትግራይ ኃይሎች ሆነ ከፋኖ ኃይሎች ወይም ከአገዛዙ ጦር በኩል በይፋ የተባለ ነገር የለም። በተመሳሳይ በክልሉ ሸዋ ቀጠና በአገዛዙ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ሰምቷል። በዛሬው ዕለት ሚያዝያ 7 2018 ዓ.ም ከደብረ ብርሃን ከተማ ቅርብ ርቀት በባሶና ጉረና ወረዳ አይዞሽ አሞራ በተባለ አካባቢ ከንጋት ጀምሮ በተደረገ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በአካባቢው የተቀሰቀሰው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ መቀጠሉም ነው የተሰማው። በተያያዘም በትላንትናው ዕለት በዚህ ሸዋ ቀጠና በመራቤቴና በደብረ ብርሃን አቅራቢያ በተደረጉ ውጊያዎች በአገዛዙ ጦር ላይ ጉዳት አድርሰውበታል ሲሉ የፋኖ ኃይሎች አስታውቀዋል። ከደብረ ብርሃን ከተማ ቅርብ ርቀት ከኩክ የለሽ እስከ በዙ አካባቢ በተደረገው ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን ነው የፋኖ የመረጃ ምንጮች ጨምረው የተናገሩትም። ቱርክ ኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ ማስፈራት ሰምቷል። የጦር ጀቶቹ ለውጊያ ዝግጁ ሆነዋል የተባለ ሲሆን ይህም እስራኤል ለሶማሌላንድ እውቅና ከሰጠች በኋላ በሞቃዲሾ የታየ ትልቅ ወታደራዊ ለውጥ ነው ተብሏል። የብልጽግናውን አገዛዝ በአንካራ ከሶማሊያ ጋር አስገዳጅ ስምምነት ያስፈረመው የቱርኩ ኤርዶዋን አስተዳደር በሶማሊያ ሉዓላዊነት ጉዳይ ላይ ውጊያ ለማድረግ ተዘጋጅቷል ተብሏል። የሶማሊያ ፌዴራል መንግስት የግዛት ቁጥጥር ለማጠናከርና እያደገ የመጣውን የክልሎችን ተቃውሞ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ ኤፍ-16 ተዋጊ ጀቶችን ሞቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓ ተሰምቷል። ጀንስ የተባሉ ወታደራዊ መረጃ ተቋም መጀመሪያ የዘገበው ስምሪት በአዴን አዴ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጀቶች የሚሆኑ ልዩ የመጠለያና የጥገና ተቋማት ግንባታ ጨምሮ ለወራት የተከናወኑ የመሰረተ ልማት ማሻሻያዎች ተከትሎ የመጣ መሆኑን የጋርዌይ የዜና አገልግሎት ሚያዝያ 6 ቀን ያወጣው ዘገባ ያሳያል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ ባህር ዳርቻ እየተካሄደ ያለው የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነት ለመጠበቅ የታለሙ ናቸው ብሏል። የጋርዌይ የሚያዝያ 6 2018 ዓ.ም ዘገባ የሶማሊያ አሁናዊ ሁኔታ ሲመለከት እነዚህ የቱርክ ጀቶች በቀጠናው ማረፋቸው ቀጠናው ላይ ከፍተኛ ውጥረት ያመጣል ተብሎም ተሰግቷል። የቱርክ ባለስልጣናት እንደሚሉት ደግሞ በተለይም በአሁን በሀገር ውስጥ ጉዳይ ላይ የሶማሊያን ጉዳይ ማጠናከር አስፈላጊ ነው ብለው ያምናሉ። እነዚህ ዘመናዊ ተዋጊ ጀቶች ሞቃዲሾ የገቡት በሀገሪቱ የውስጥ ፖለቲካ ውጥረት በነገሰበት ወቅት በመሆኑ ሶማሊላንድ ከእስራኤል እውቅና ማግኘቷን ተከትሎም በሶማሊያ የፖለቲካ ውስጥ ውጥረቱ ከፍ ባለበት ሰዓት ሲሆን ቱርክ በሞቃዲሾ ጦሯን እያጠናከረች ያለችው ለእነዚህ ዓላማዎች ጭምር ሊሆን ይችላል ተብሎ ተገምቷል። እንዲሁም ባለፉት ሳምንታት የፌዴራል ኃይሎች በደቡባዊ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዝዳንት ሐሰን ሼክ መሐመድና ያቀረቡትን አንድ ሰው አንድ ድምፅ የምርጫ ሞዴል ቀንደኛ ተች የነበሩትን የክልሉ መሪ አብዱልአዚዝ ላፍታጋሪን ከስልጣን አስወግደዋል። ላፍታጋሪ ከብልጽግና አገዛዝ ወታደራዊና ፖለቲካዊ አመራሮች ጋር ግንኙነት ፈጥረው ራሳቸውን በክልሉና በአካባቢው ገዢ አድርገው ለማውጣት የሞከሩ ቢሆንም በፍጥነት እንዲወገዱ ያደርጋቸው ግን ይህ ግንኙነታቸው ብቻ ሳይሆን በሶማሊያ የቱርክ ድጋፍ ነው ተብሏል። የሶማሊያ መከላከያ ሚኒስትር አህመድ መሐመድ ፊቂ በቅርቡ በሰጡት መግለጫ ብሔራዊ ጦሩ የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮችን ከእንግዲህ አይታገስም ብለዋል። አክለውም ሰራዊቱ ሁሉንም የሀገሪቱን ድንበሮች እንዲጠብቅና የፌዴራል መንግስት ስልጣን በሚገዳደርበት በማንኛውም ግዛት ውስጥ ጣልቃ እንዲገባ ትእዛዝ ተሰጥቶታል ብለዋል። ቱርክ በሶማሊያ የፖለቲካና ኢኮኖሚ ዘርፍ ከፍተኛ ተጽዕኖ ስትፈጥር የቆየች ሲሆን የብልጽግና አገዛዝ የወደብ ፍላጎትን ለመግታት ከሶማሌላንድ ጋር የተደረገውና የባህር በር ስምምነት ተብሎ የተገለጸውን ሰነድ በማሰረዝ ለሶማሊያ ሉዓላዊነት እውቅና እንዲሰጥና ፊርማውን እንዲያኖር አንካራ ርዕስ ጠርታ ማስገዷም ይታወቃል። የጦር ጀቶቹ በሞቃዲሾ ማረፍን በተመለከተ በሶማሊያ አፍሪካ የጸረ ሽብር ዘመቻ ላይ የሚሳተፉት የአፍሪካ ህብረትም ሆነ ሌሎች ዓለም አቀፍ ተቋማት እስካሁን ያሉት ነገር የለም። ኤርትራና ግብጽ ትብብራቸውን ለማጠናከር በማለም መክረዋል። ምክክሩ በኤርትራ ከፍተኛ ባለስልጣናትና የልዑክ ቡድን እንዲሁም በግብጽ ባለስልጣናት መካከል በካይሮ ነው የተደረገው። የኤርትራ ከፍተኛ የልዑክ ቡድን በካይሮ ከግብጽ ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን
የኢኮኖሚ ትብብር ለማጠናከር ያለመ ከፍተኛ ውይይት አድርጓል ተብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ እንዳስታወቁት በኤርትራ ኢኮኖሚ ጉዳዮች ኃላፊ ሀጎስ ገብረሕይወትና በንግድና ኢንዱስትሪ ሚኒስትሩ ነስረዲን ሳሊህ የሚመራው የልዑክ ቡድን ከግብጽ ባለስልጣናት ባድር አብድላቲና መሐመድ ፋሪድ ሳሊ ጋራ የኢኮኖሚ ግንኙነቶችን ማሳደግ የሚቻልባቸው ሁኔታዎች ላይ ሰፊ ውይይት አድርገዋል ብለዋል። አቶ የማነ ገብረ መስቀል እንደገለጹት ውይይቱ በንግድ በኢንቨስትመንትና በሰፊ የኢኮኖሚ ግንኙነቶች ላይ ያተኮረ ሲሆን ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጥለቅ እየተደረገ ያለ ጥረትን የሚያሳይ ነው ተብሏል። የኤርትራ የልዑክ ቡድን ለ3 ቀናት በሚቆየው ይፋ የስራ ጉብኝት ከተጨማሪ የግብጽ ሚኒስትሮችና የንግድ ዘርፍ መሪዎች ጋር በመገናኘት በሌሎች የትብብር መስኮች ላይ ይመክራልም ተብሏል። ባለፈው ዓመት ጥቅምት ወር ላይ በካይሮ በተካሄደው ከፍተኛ ደረጃ ውይይት ፕሬዚዳንት አብዱልፈታህ አልሲሲና ኢሳያስ አፈወርቂ በቀጠናው ሁኔታዎች ላይ በቀይ ባህር መስመር አስፈላጊነትና በአፍሪካ ቀንድ ባሉ ጂኦፖለቲካዊ ለውጦች ላይ መምከራቸው ይታወሳል። ግብጽ በዛ ወቅት ለኤርትራ ሉዓላዊነትና ግዛታዊ አንድነት ያላትን ድጋፍ በድጋሚ ያረጋገጠችበት ሲሆን ይህም በሁለቱ ሀገራት መካከል እየተጠናከረ የመጣውን የፖለቲካ ትስስር እና ጥምረት የሚያሳይ መሆኑ ተገልጾ ነበር። አሁን ደግሞ ይህን ትስስራቸውን ለማሳደግ ኢኮኖሚያዊ ግንኙነታቸውን ለማጠናከር ምክክር እያደረጉ ይገኛሉ ነው የተባለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ሊያበቃ ተቃርቧል አሉ። አሜሪካ የኢራን ወደቦችን በዘጋች በቀናት ውስጥ በሁለቱ ሀገራት መካከል ሁለተኛ ዙር ንግግር ሊደረግ ነውም ተብሏል። ፕሬዚዳንት ፔዜሽኪያን ኢራን ለማንበርከክ የሚደረግ ሙከራ ይከሽፋል ሲሉ ዛሬም ተናግረዋል። አሜሪካ ምክትል ፕሬዚዳንት ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉም ተናግረዋል። ትራምፕ የኢራን ጦርነት ሊያበቃ ተቃርቧል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የጀመሩት ጦርነት ሊያበቃ መቃረቡን ለፎክስ ኒውስ ነው የተናገሩት። ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ የሚተላለፈው 7 ሰዓት ላይ ቢሆንም በማስታወቂያው ላይ ግን ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉ ተደምጠዋል ማለት ቢቢሲ ዘግቧል። ትራምፕ ይህን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የመጀመሪያ ውይይት የተደረገበትን ውይይት በሁለተኛ ዙር ለማስቀጠል ዝግጁ መሆናቸው ከተናገሩ በኋላ ነው። ፎክስ ኒውስ ኦንላይን በማህበራዊ ሚዲያ ገጹ ላይ በለቀቀው የቃለ ምልልስ ማስታወቂያ ላይ ትራምፕ ጦርነቱ አብቅቶ እንደሆነ ጠይቋቸዋል። ሊያበቃ የተቃረበ ይመስለኛል አዎ ሲሉ መልሰዋል። እኔ እንደማየው በጣም ሊያበቃ መቃረቡን ነው ሲሉ ትራምፕ ተናግረዋል። በሌላ በኩል የኢራን ፕሬዚዳንት መስዑድ ፔዜሽኪያን አሜሪካ እና እስራኤል ኢራንን በኃይል ለማንበርከክ የሚያደርጉትን ማንኛውም ሙከራ እንደሚከሽፍና ቴህራን እንዲህ አይነት አማራጮችን መቼም እንደማትቀበል ተናግረዋል። ቢቢሲ ከኢራን የአደጋ ጊዜ አገልግሎት ባለስልጣን የተነጋገሩት ፕሬዚዳንት ፔዜሽኪያን ቴህራን ጦርነት አሊያም መረጋጋት አትፈልግም ብለዋል ሲል ዘግቧል። በአንጻሩ ኢራን ሁሌም ቢሆን ገንቢ ውይይቶችና ከተለያዩ ሀገራት ጋር የመነጋገር አስፈላጊነትን ደጋግማ ገልጻለችም ሲሉ አክለዋል። በሀገሪቱ መገናኛ ብዙሃን የተላለፈው የፕሬዚዳንቱ ንግግር ዶናልድ ትራምፕ የአሜሪካና ኢራን ንግግር በሚቀጥሉት 2 ቀናት በፓኪስታን ኢስላማባድ ይጀምራል ካሉ በኋላ የተሰማ ነው። በቅርቡ ይጀምራል ስለተባለው ሁለተኛ ዙር ንግግር ቴህራን እስካሁን አስተያየት አልሰጠችም። አሜሪካ ታዲያ የኢራን ወደቦች በዘጋች በቀናት ውስጥ በሁለቱ ሀገራት መካከል ሁለተኛው ዙር ንግግር በቅርቡ ሊካሄድ ሆኗል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለማስቆም የሚደረገው ንግግር በዚህ ሳምንት ሊጀመር እንደሚችል መጠቆማቸውን ተዘግቧል። የኢራን መገናኛ ብዙሃን ኢርና ግን ዲፕሎማቲክ ምንጮች ጠቅሶ ስለ ውይይቱ ምንም መረጃ እንደሌለው ዘግቧል። ሆኖም የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግር ዳግም ሊጀመሩ የሚችሉበት ከፍተኛ እድል እንዳለ ተናግረዋል። በአሜሪካ የሊባኖስ አምባሳደር በሀገራቸውና በእስራኤል መካከል በዋሽንግተን የተደረገው የመጀመሪያ ንግግር ፍሬያማ ብለውታል። በአሜሪካ የእስራኤል አምባሳደር ደግሞ ንግግሩ 3ቱ ሀገራት ተመሳሳይ ገጽ ላይ መሆናቸውን ያሳየ ነው ብለዋል። አሜሪካ ታዲያ ኢራን ወደቦቿ ላይ የጣለችውን የእንቅስቃሴ እግድ ተግባራዊነቱ የቀጠለ ሲሆን አሜሪካ የኢራን ነዳጅ ላይ ሙሉ ማዕቀብ እንደምጥል ማስታውቃለች። እርምጃው አሜሪካና ኢራን በፓኪስታን ያደረጉትን የሰላም ድርድር ያለ ውጤት በመጠናቀቁ የተወሰደ ነው ተብሏል። አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ እንደዚህ አይነት እርምጃዎች የምትወስድም በኢራን ወደቦችና የባህር ዳርቻዎች ምንም አይነት መርከቦችም አላለፉም ተብሏል። በቢቢሲ የተረጋገጠው የመርከቦች መረጃ እግድ ከጀመረ በኋላ ከኢራን ጋር ግንኙነት ያላቸው 4 መርከቦች የሆርሙዝ ወሽመጥን ማለፋቸውን አሳይቷል። የአሜሪካ እግድ በሚቀጥለው ሳምንት የሚያበቃው የ2 ሳምንት የተኩስ አቁም ስምምነት በታወጀበት ወቅት የተጣለ ነው። ኢራን የካቲት 21 2018 ዓ.ም ጦርነት ከጀመረ በኋላ ሆርሙዝ ወሽመጥን ዘግታ ቀጥላለች። ይህ በእንዲህ እንዳለ ትልቅ ስምምነት ማድረግ ይፈልጋሉ ሲሉ ትራምፕን የአሜሪካ ምክትል ፕሬዚዳንት ገልጸዋቸዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ መናገራቸውን ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።